ቃሌ እንዴ ማን ነገረሽ? ቤቴ እንዴት አልሽ? ናግቢ እንጂ ምን ሆነሽ ነው? ምን አስተነበተሽ አንቺ ደግሞ እንዴ? አንተ ግን ነክነ ልጅ አለ እንዴ? እኔ ታዲያ ሸክን ለዩቲዩብ እያላችሁ ፕራንክ ምናምን የምታረጉት ውሸት ግን ነው አይመሰለኝ። ገባ ግን ይሄው አፈረሽው ቤቴን ያው አፈረሽ። ለምን ራስን ያፈረስከው? አለኛ ትለው ደስ ይበልሽ በቃ ሰላም የቃል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን። ሰላም ናችሁ ወይ? እግዚአብሔር ይመስገን። የኔ ወዶች ደህና ናችሁ? እንዴት ናችሁ? ሰላማችሁን ኢየሱስ ክርስቶስ ብዝት ያርግልኝ ያብዛልን። ለሁላችንም እችን ምድር ለሰጠን እግዚአብሔር ቃል ኪዳን ሁሉም ሰላማችንን ያብዛልን። የኔ ወዶች እኔ ግን ትንሽ ሰላም አጥቻለሁ። ሁሌ ወደ እኔ ጋር ከሚመጡት ወንዶች ጋር ማለት ነው። ግን ማቴን በጣም ወደዋለሁ። ለየት ያለ ነው ለኔ። ይረዳኛል፣ ያስብልኛል፣ ያከብረኛል ከምንም በላይ ማለት ነው። ከድሮም ጀምሮ ንጹህ ፍቅር ይሰጠኛልና ወደዋለሁ በጣም ማለት ነው። ይሄ ስለሚረዳኝ በበለጠ ማለት ነው። ማቴ እንደዚህ ነገር እናርግ ስለ ቃልዬ ታራ ምን ችግር አለው? እሺ ነው የሚለኝ። እሺ ደግሞ ባያርግልኝ ማጠገበኝ ምን ችግር አለው? እሺ ነው የሚለኝና ያ ነገር ስለሚያጠግበኝ በባለፈው አይታችኋል። አለምዬ አስወጣችብኝ። ታይ ትንሽ ጫወት ያመጣውን እንኳን ሙዚ ብላ ብላት እምቢ አለችኝ። እኔ ግን ልጅ ያለው ምናምን ሰው ባለኛ አልመራም። እያጠላላችብኝ ይሆናል አውቃ ወይ ፕራንክ እያረጉኝ ይሆናል ብዬ እኔ በቃ ቤቱን ሄጄ አካባቢው ብላይ ቢጠይቅ ማንንም ይነግረኛል። ሰፈር ሄጄ ማረጋገጥ አለብኝ፣ ማየት አለብኝ። ካየው ባይኔ አምናለሁ፣ ካላየው ደግሞ ከሌለ ምንም ይረዳኛል። አሁን ቤቱ ድረስ መጣ ቃል ቢያንስ ደክማ እኔም ብላ መጣች ዋጋ ከፍላ ብሎ ይወደኛል፣ ፍቅር ይሰጠኛል ብዬ ለማየት ልጅ ኑሮ አይኑሮ አላቅም፣ እግዚአብሔርን አላቅም። አሁን ግን ልገባ ላይ ነው ልሄድ ነው። ምክንያቱም ይኑሮ አይኑሮ አላቅም፣ እግዚአብሔር ነው የሚያውቀው። ስለዚህ እንደሱ አይነት ደግሞ ልጅ አላገኝም። ምክንያቱም አስተሳሰብ አለው፣ ቀልጣፋ ነው፣ እንደኔ ስማርት ነው፣ መሄድ ይችላል፣ ምን ይችላል። ቆይ እስኪ አንድ ሰው እየመጣ ነው። ወደዚህ በመጣች ጠይቃት ነበረ። አባት እዚህ ሰፈር ማቲ የሚባል ታውቃለህ? አታውቅም? በእናትህ ካወቅክ ንገረኝ። እኔ ወድ አታውቅም? እሺ የኔ አባት አመሰግንሃለሁ። እናንተ እየጨነቀኝ እኮ ወዴት ነው የሚሄደው ግን? እናት ማቲ የሚባል ታውቂያለሽ? ማቲ የሚባል የት ነው? ወደዚህ ይሄ በር። እሺ የኔ እናት አመሰግንሻለሁ። የኔ ወድ እድሜ ይስጥሽ። ወፎይ ተመስገን ተንከራትቼ ሳልቅ ውላሽና አይ ማቲ የሚባል ታውቃላችሁ? ማቲ ምንድን ነው የሚሰራው? እኔ አላቅም። አጭር ነው እንደኔ ነው። የት ቤት? ወደዚህ ነው። እሺ የኔ አባት አመሰግናለሁ። እግዚአብሔር ያክብርልኝ። እየፈለኩት ነው። ፍቅር ይዞኝ ነው ከሱ። ለምንድን ነው ፍቅር ይዞኝ ነው እንዴ? ይሄ ነው እንዴ? ወይኔ ውሻ አይኖር ይሆን አምላኬ? ወይ ልቤ እየመታ ነው። ወይኔ ጌታ ሆይ ወደዚህ ነው? አይደለም ወደዛ ነው። ይሄ ነው እንዴ? አይደለም እሱ ወደዛ ነው። ወዴት? እዛ ነው። ወይኔ ቃሌ እንዴ ማን ነገረሽ? ቤቴ እንዴት አልሽ? ናግቢ እንጂ ምን ሆነሽ ነው? ምን አስተነበተሽ አንቺ ደግሞ እንዴ? አንተ ግን ነክነ ልጅ አለ እንዴ? ምን ሆነሽ ነው? እንዴት የለ ልጅ አለ እንዴ? ነክነ እንዴ? ኧረ በእግዚአብሔር አንቺ ምንድን ነው የምታወሪው? ቁጭ በይ መጀመሪያ። ቤት ማን ያሳየሽ? እስኪ ተመስገን እንኳን መጣሽ ልረዳኝ ልትረጂ። በዚህ ሰዓት ላይ ከጎን ካልቆመ ማን? አንተ ነክነ ልጅ አለ እንዴ? ምን ማለት ፈልገሽ ነው? እና የሰው ልጅ ያሸክማል እንዴ? በዚህ በተወደደበት በዚህ በጠራራ ኑሮ ላይ ወይ አምላኬ ወይ ምን ማለት ፈልገሽ ነው? ተኝታለች። አሁን አሰኛት እንደምን ብቻዬን አለሽልኝ። ና ቁጭ በይ እንጂ ከፀሐይ አይደል እንደ መጣሽው? ማቴው ልክ ነው ግን ያውነስ ግን
አይንሽ አይም እንዴ? ወይኔ አምላኬ ራሱን ነው የምትመስለው። ወይኔ ጌታ ሆይ ራሱን ነው የምትመስለው። አንተ ራስን እኮ ነው የምትመስለው። ስጦታዬ ጭራሽ ስጦታዬ ትንሽ ሽብሽ ጎበሽ ትንሽ እሺ ትንሽ ዋስጭኝ። ወሬኛ ታውሪ ወሬ ምንድን ነው አምሰጥክ? ትንሽ ዋስጭኝ ልታጠጣት ነው አይደል? አይ ትንሽ አራከር ሞቋታል። ትንሽ ጽኛዋ እኔ ጭራሽ ላንተ ኋላ ቀበል ማቲ ምን ትሆነ መጣሽው? ሊያግዝሽ ነው ወይስ ወሬ ሊቀባጥል ነው የመጣሽው? ዝም በል ማቲ። እንደሞ ዛሬ ቀን በቆኘ መቆሙ ትተሽ ወሬ ታወሪያለሽ። ልጅቷ ምን እያረካት ነው? ምን አረጋለሁ? ስማአሞን ለምጠስኩስ እየደነቀጠች ነው። አስበኝ እስቲ። ወይኔ ቃል ከስረሻል። እድሜ ላንቺ ምን ላድርግልህ? እድሜ ላንቺ በይ። ይሄው አንቺ በጠባሽን ጥላ አይደች እንደዚህ ሆነች። ይሄው ህፃን ልጄ አራስ ልጄ ቁጭ ብያለሁ። ይሄው እድሜ ግን ላንቺ ልብ ላይ ላንቺ ግን አንቺ በጠባሽው ይሄው እንደዚህ ሆነልኝ። የኔ ህይወቴ ምንም አይችልም። ችግር የለም እና ብቻ ነው ያለው። ችግር የለም ማቲ። እኔ ግን ማለት ነው እንዳንተ ሞዶ የለኝም ነበረ። ፈጣሪ ግን አንድ ከፈተነኝ አንድ ፈትኖኛል። ሁለቱም ደግሞ ፈትኖ ደግሞ በዚህ ኖርን ካለ ችግር የለም። እና ምን ላይ ነው የምትተኙት? ምን ላይ ነው ዛትስ የምትኖረው? ይሄው እንደዚህ ነው። ወይኔ አምላኬ ሆይ እና እናቷም የለችም ነው የምትለኝ? እናቷም የለችም ጥላኝ ሄዳ ላይ ነው የምትለኝ? ጥላና አይደች። ለምን በቃ በቃ አንተን ራሱ ቁጭ ነች። አንተ በቃ ማሁን ነገርና ስለተከሰተብን እንካ አሳድግ ብላኝ ጥላኝ ሄደች። ጥላብህ ሄደች። ወይኔ ፈጣሪ ሆይ እናንተ ፍቅር የለም ነበር ለሷ? ኧረ አለ ፍቅር። ትወዳታለህ? ወድጃት ነው ያገባሁት፣ ወዳኝ ነው ያገባችኝ። እና አሁን ለምንድን ነው ጥላ ሄደችው? ከወለደች በኋላ በቃ አልፈልግም። በቃ ያገናኘኝ አንቺ ጭቅጭቅ ነው። በቃ አንቺ አንዴ ወጣሽ አንዴ ገባሽ። እኔም ደግሞ አንቺን እንጂ ሲሆን እኮ ስትልኝ እዚህ ጋር እዚህ ቁጭ አድርገን እዛ ጋር ምንድን ነው የምሰራው ብላኝ ጥላ ሄደች። በምን ምክንያት ተለያየሁ እያልክ ነው? ሁለተኛ ጥፋት ነው የምትነግረኝ? እኔ ለአንተ ትዳር መጥፎ ሆኛለሁ? በጠበሽ ለመጀመሪያ ነገርከኝም። ወልጃለሁ ነይ ጠይቂኝ ቃልዬ ለምን አላልከኝም? ነይ ደስታዬ ነው ለምን አላልከኝም? ያኔ እኔ ረዳህ ነበር። ዝም በይ እስቲ። አሁን ቸልች አለበት። እስቲ ዝም በይ። ልትከረክር ነው ወጣሽ? አሁን ከጎኔ ሰዓት ላይ በዚህ ሰዓት ላይ ልትረጂ ነው የመጣሽው? ምን አስበሽ ነው የመጣሽው? እኔ ታዲያ ሸክን ለዩቲዩብ እያላችሁ ፕራንክ ምናምን የምታረጉት ውሸት ነው አይመሰለኝ። ገባ? ለዩቲዩብ ብላችሁ ምናምን የምትሰሩ ቪዲዮ አለ ዝም ብላችሁ። እንደዚህ አይነት ነገር ሰርቼም አላውቅም። እንደዚህ አይነት እኔ ጠንቋይ ነኝ አውቅልሃለሁ። ታዲያ አላውቅም። ስንት ወሯ ነው? አሁን ምን ሆነክ ነው የምታለቅሰው? ልጅቷ ለሌሊት አተኛለህ እንቅልፍ ይኸው ታኝቻች እኮ ሌሊት ታሰቃይሃለህ። ትሰማለህ ማቲ? እኔ እቺ ልባላይ ዛሬ እዚሁ ነበር የምቀጠቀጥ፣ እንደባም ነበር የምቀጠቀጥ። ለዚህ ለህፃን ስል ግን ምድርሃለሁ። ፈጣሪህን አመስግን። እንዴ ቅጥቅጥ ነበር ማድረግ እዚሁ ዛሬ። ኧረ እባክህ እቺን ህፃን ልትደበድበኝ ነው የመጣሽው? አንተ እኮ ባለጌ ነህ። ሁለት ህይወት ነው ያበላሽው። እንዴት ለማለማ አንቺ አንቺ አላበላሽም። የኔ ህይወት እኮ አበላሽም። ለምንድን ነው ነፋዘር ፊት እወዳታለሁ ለምንድን ነው ወደ ገጠር ትሄድ ያላችሁት? ለምንድን ነው ልቅሶ ተዋሻለህ? አይ እሱ አንቺ እኔ ለማድረግ ነው። ሁለት ሚስት ታስተዳድራለህ እንዴ? ሁለት ሚስት ታስተዳድራለህ? ሰው ወዶ ከገባ አስተዳድራለሁ። ዝም በል አሁን። እንዴ ዞር በይ አሁን። በቤት መጥተሽ ልትመጪ ነው እንዴ? መጣሽ በስነ ስርዓት ልጅ እንድታሳድጉን። እኔ በጣም ውስጥ ያሯል። ገባ? ወጣ አድርግ። እንፋሎቱ እያቃጠለኝ ነው። ገባ? አግዘኝም ከጎን አልቆምም እያልሽ ነው? ከጎን ለምንድን ነው የምቆመው? ህይወታችን አመሰቃቀለ። የልጅቷንም ህይወት ይችን ህፃንም ህይወቷን አመሰቃቀለ። ለምን ሰው ታድጋለች? ምን ትሆናለች ብለን እዚያ በመስካት ታድጋለሁ። ካንፈረራ አርኪ የኔስ ህይወት እናትና አባት እንደዛ ትኖሪያለሽ። ያቺስ የልጅቷስ እናት እሷም ትመጣ ትወዳለች ትኖራለች ነው ማለት ወደ እኔ ሄደች። እሷ ወደ ሄደች በቃ አልፈልግም ብላ የመጣበት ወደ አባቷ ቤት ሄደች። ደጋረገች እንደማፈጫም ባለችው እኔ ማግዛት ነበር። ቀኝ እጅ ሰጣ ድርግም ያርግል እንዳላችሁ በታው ታንታለች። ትጮሃለሁ እንዳው ምሳሌ አዝናኝ ነው። ገባ? መንገድ ለመንገድ እየጠየቅኩ ነው የመጣሁት። ገባ? ለምን ተነፋረቀ ጨምርልህ ነበረ ግፍ ይሆንብኛል ብዬ ነው። ገባ? ለብለብ
እኔ አንቺ ለፍልፋት ደክሞኛል እኔ እናንተ አይደለም በአንድ ግን በአንድ ዝም በል እስከነ ልጅ ነው ዝም በል ዝም በል ቆይ ትንሽ ላስተኛ ታወሪያለሽ ቆይ ይሄን የምታስተኛት ወይኔ የእውነት ነው ይሄማ የእውነት ነው ልጅቷም ዝም ብላለች በቃ ለምን እንደዋለህ በቃ ህፃናም ዝም ብላለች በቃ አሁን አውሪ ወይኔ እስካሁን ድረስ ለፍለፈሽኛል አሁን አውሪ ምን አስለፈለፈሽ እንደዚህ ልጅ መውለድ ብርቅ ነው ወይስ ባንቺ አንቺ ዝም በል እንዳላደረግምሽ አሁን የሁለታችን ህይወት ነው ያበላቸው ህይወታችን የልጅቷንም ያንተንም የኔንም ህይወት ያንቺ ምን ሆነ የኖርሽ አይደል እንደ ድልድል ብለሽ ምን አለሰበሽ ምን ጎደለብሽ ነው ምን እነፋዘርን እንደዛሬ መሰሉናትና አባቶችን ወዳታ ለብላይ ላንቺ ግን ይሄው አፈረሽው ቤቴን ያው አፈረሽ ለምን ራስን ያፈረስከው አለኛ ተለው ደስ ይበልሽ አይደል መጣሽ አጥታይ ካንተምሶ ይሄ አይደል ተለክሽ እንዳል ድርግምብ እንዳትመታኝ ጭራሽ ቤቴ መጣው ካከራለች ሴት ያላ ሞት ነበር ቤት እግዚአብሔር እሺ ለበላይ ላንቺ ችግር የለ ከዚህ ችግር ይወጣልሽ ካለ እነና ከዚህ ችግር የምትወጣው ደስ